ጋይስ ይሄንን የመሰረ ዳንቴል እየሰራው ነው። ብዙዎቻችሁ ዳንቴል ስሰራ ያያችሁኝ እንዴት በዚህ ዘመን ትሰሪያለሽ ትላላችሁና በዚህ አጋጣሚ የልጅ ምንድነው የሚባለው የምን ጉዳቱ አለመከማቸቱ የሚባል አባባል አለ። ይቅርታ ምክንያቱም ያው ይሄ የስንፍና ምልክት ነው። በዚህ ዘመን ዳንቴል የሚሰፋል ላላችሁ እናቶቻችን አሁንም ድረስ ስፌት ይሰፋሉ፣ አሁንም ድረስ ጥጥ ይፈትራሉ። ስለዚህ ያ ማለት ይሄ የድሮ ነው ማለት አንችልም። እንግዲህ እየሰፋው ልጨርሰው ትንሽ ቀርቶኛል። ይሄ ማለት ያው ዳንቴል በነገራችን ላይ በጣም አይዶን ነው እንዴት አገላ አስረዳችሁ። በጣም ብዙ ልጆች አሉ ዩቲዩብ ላይ ሰረ ዳንቴል ራሱ የሚያስተምሩ አሉና ብዙ ልጆች ሰሞኑን ሊቭ ላይ ምናምን ስሰራ አንዳንዶቻችሁማ እንዴት በዚህ ዘመን ምናምን እያላችሁ ነበረ። ይሄ ደግሞ የስንፍና ምልክት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ከሁሉ ሰላም ነው እግዚአብሔር ይመስገን፣ ሙሉ ዓለም ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት በእኔ ሀሳብ የምትስማሙ አንድ ቁጥር ጣፉ፣ የማትስማሙ ሁለት ቁጥር ጣፉ ኮሜንት ላይ ማለት ነው። ምንድነው የኔ ሀሳብ? እናቶቻችን አሁን የሆነ ነገር ስር የልጅ የአንደኔ ማለት ገንዘብ ወይም ደግሞ የሆነ ንብረት አይጎዳችሁም፣ ገባችሁ? እና ያስቀመጣችሁት ነገር ይጠቅማል የሆነ ሰዓት ላይ እና አሁን ቦታ ስትገዙ ካንዱ ቦታ ገዝታችሁ በኋላ ደግሞ እሱን ሽጣችሁ በአንድ ደህና ቦታ ስትገዙ ደስ ይላል። ስለዚህ አንዳንድ ጊዜ የእንትን ክፋቱ የልጅ ክፋቱ ነው የገንዘብ ክፋቱ አለመከማቸቱ ወይም ደግሞ በቃ አላለ ብቻ ብዙ ነገር ያስኬዳል። የልጅ ክፋቱ ልጅ እያልኩ ነው ደግሞ ሰሞኑን የገንዘብ ክፋቱ አለመከማቸቱ ነው። የቤት ክፋቱ አለመከማቸቱ ነው። ምን ለማለት ፈልጌ ነው? እናቶቻችን አሁንም ድረስ ዳንቴል ይሰፋሉ፣ ማነው ስፌት ይሰፋሉ። ያ ማለት ደግሞ የድሮ ስታይል ነው ማለት አይደለም። የድሮ ነው አሁን ለምን ይሰፋሉ አንልም። ለምን ስፌት አንድ ሞሰብ ወይም አንድ ሰፌድ ለመግዛት አሁን በጣም ውድ ነው። አንድ ቀለል ያለች ዳቦ የቡና ቁስ የምታቀርቡባት 2000-3000 ናት ኢትዮጵያ ውስጥ ማለት ነው። እና ዳንቴል አለ ይሸጣል። በነገራችን ላይ እኛ ቤት ድሮ እህቶቼ ይሄን የሚያክል 3-4 ዳንቴል ነበረ ድሮ ማለት ነው። እና አልቋል የለም። ስለዚህ አሁን እኔ ይሄንን ዳንቴል ሰርቼ ለእናቴ ብሰጣት ወይም ደግሞ ለራሴ ባደርገው ይሄ ዳንቴል ለምን ያገለግላል? ሰው ቤት ስትሄዱ ብዙ ጊዜ እንጀራ ሲመጣ ወይም ዳቦ ተጋግሮ ሲመጣላችሁ ጨርቅ ለብሶ ነው፣ አዲስ ጨርቅ ለብሶ ነው የሚመጣው። ግን ዳንቴልስ ብታለብስ ዳንቴል ለብሶ ቢመጣ ምን ችግር አለው? ገባችሁ? እኔ አሁን የድሮ ሰው ነሽ እንዳትሉኝ። ኧረ አንቺ የድሮ ሰው ነሽ ካላችሁ ሁለት ቁጥር ጣፉ። ኧረ ልክ ነሽ ሙሉ ቢሰራ ችግር የለውም የምትሉ ደግሞ ካላችሁ አንድ ቁጥር ጣፉ። እና አሁን ብዙ ጊዜ ታዩ ከሆነ ኢትዮጵያ ውስጥ ማለት ነው በእጅ የሚሰሩ ነገሮች የአበሻ ቀሚስ ሊሆን ይችላል። በእጅ የሚፈተሩ ነገሮች በጣም ውድ ናቸው፣ በጣም ማለት ነው። ምክንያቱም በመኪና የሚሰፋና በእጅ የሚሰፋ ነገር አንድ አይደለም። እና እኔ ደግሞ ብልጭ ነገር ይሄ ያሁን የመጣ ዘመንሽ ነገር ብዙም አይደለሁም። ይሄን ልል የፈለኩት ብዙዎቻችሁ ዩቲዩብ ላይ ያው ሊቭ ላይ ቁጭ ብዬ አንዳንዴ ስታዩኝ እንዴት በዚህ ዘመን ትሰፊያለሽ? እንዴት ስንት ፋሽን እያለ ስንት የተሰራ ነገር እያለ መግዛት ትችያለሽ? ለምን በገንዘብ ይሄንን በ3 ብር ገዝቼ እኔ ይሄንን ከሰፋው ለምን 10 ብር አወጣለሁ? ለምሳሌ ማለት ነው። ስለዚህ እኔ ያው ቁጭ ካርኩኝ ማለት እኔ አሁን ባሌት በትርፍ ሰዓት ነው አሁን ጊዜ ሰላሌ ነው እንጂ እስከዛሬ ባስበው ኑሮ በጣም ብዙ ሰፋ ነበር። ግን አሁን ላይ አይዶን ነው ኢትዮጵያ ልሄድ ሰራሰብኩኝ መሰለኝና በቃ እናቴ ዳንቴል ትፈልጋለች። ገባችሁ? እንደዚህ በእጄ ሰርቼ ከልጇ የተሰራ ነገር ብሰጣት ደስ ነው የሚላት። በዚህ አጋጣሚ እናቶቻችን ወርቅ፣ ዳይመንድ ምን የምሰጣቸው ደስ ሊላቸው ይችላል አይደል? ስጦታ አይንቁም። በተለይ ደግሞ እናንተ በእጃችሁ ሰርታችሁ መስጠት ነገር በጣም ነው ደስ የሚላቸው። ምናልባት
ትልቅ ስጦታ የለመዱ ሰዎች መኪና የለመዱ ሰዎች ዳንቴል ቢሰጧቸው ላይቀበሉ ይችላሉ። ግን እኔ እናቴ ይሄን ነገር ስጦታ ብሰጣት ደስ እንደሚራሰረ ማቅ ነው ለእናቴ የሰፋሁት። አንዱ ለኔ ነው፣ አንዱ ለእናቴ ነው። አንድ ሰፍቻለሁ፣ አሳያችኋለሁ። እሱ ብዙም አልወደድኩትም፣ ክሩ አልወደድኩትም። በነገራችን ላይ እንደ ኢትዮጵያ አይደለም የዚህ ሀገር ክር። የዚህ ሀገር ክር ሲያዩት ደስ ይላል፣ ያምራል። እና ሁለት ነው የሰራሁት። አሁን ካልደከመኝና ከቻልኩ ደግሞ ጊዜ ካለኝ ሶስተኛ እሰራለሁ፣ ችግር የለውም። እና ምን ልላችሁ ፈልጌ ነው የተለያየ ዲዛይኖች ዳንቴሮች አሉ ገበያ ላይ፣ የታወቀ ነው፣ ግን በጣም ውድ ነው። ግን ደግሞ እንደዚህ መስራት ከቻልን ሲሆን የተለያየ ዲዛይን መስራት ከቻልን ወይም ደግሞ ዳንቴር የሚሆን የምትችሉትን ነገር ከሰራችሁ፣ በነገራችን ላይ ይሄ ንፉግነት አይባልም። ሰው የሚችለውን ካደረገ ንፉግ አይባልም። እሺ ያለውን ከሰጠ ንፉግ አይባልም። እንደሚባለው የሰው ልጅ የሚችለውን ነገር የእጅ ሙያ ከሰራ እኔ በመጥፎ አላየውም። ብዙዎቻችሁ አሁን የድሮ ነው የምትሉ የድሮውን የምትንቁ ነገሮች አሉና በዚህ አጋጣሚ የድሮ ጓደኛና የድሮ ማንቆርቆሪያ አይገኝም ይባላል። ገባችሁ? የድሮ ጓደኛ በፍጹም አታገኙ። ድሮ የምታውቋቸው ራሱ ከአንድ ዓመት ከሁለት ዓመት የተዋወቃችኋችሁ ጓደኞች አሁን ትናንት መታ አናትሽ ላይ ልወጣብሽ ትችላለች አንዷ ማለት ነው። ስለዚህ እኔ ምን አስባለሁ መሰላችሁ? በቃ ምንም ነገር አይጎዳም። ጨርቅ ከማልበስ ሰው ቤት ስትሄዱ ዳቦ እንጀራ ጋጋችሁ ሊሆን ይችላል። እንዴ ድሮ እኮ እንጀራ በዳንቴር ነበር የሚሰጠው። በነገራችን ላይ የሆነ ጎረቤት ሄዳችሁ እንጀራ ላኪልኝ ዳንቴር፣ በቃ ዳንቴር መቤቴን ነው የምላችሁ። እና ዳንቴር በጣም አስፈላጊ ነው። በተለይ እኔ ጋር እኛ አካባቢ እኔ ተወልጄ ያደኩበት አካባቢ ዳንቴር ቤት ውስጥ አይጠፋም። ምግብ ሳህን ራሱ ፍትፍት አራስ ስትጠይቁ ፈትፍታችሁ በሳህን አድርጋችሁ ከዛ ዳንቴር ለበስ አድርገው ምናምን ነው። ግን አሁን ወጣቱ ሰረማይሰፋ ልጆች ሰረማይሰፉ እናቶቻችን አቅም ስለሌላቸው ዳንቴር የለም። ሰው ቤት ስትሄዱ አዲስ ጨርቅ አዲስ ጋቢ ምናምን ዳቦ ለብሶ ነው የሚመጣው። ከዛ አንጻር ነው። እና እኔ ይሄንን ቁጭ ስር አሁን ያው አለቃዬ ስለሌለች እኔ ጋር ቁጭ ስር ገባችሁ። ቆይ ግን ለእናቴ ስጦታ ምን ይዤላት ልሄድ ብዬ አሰብኩኝ። ኦኬ ዳንቴር ለምን አልሰፋላትም? ደግሞ እኔ ይሄ ቤት ውስጥ ዳንቴር ስፌት ምናምን ሰፍቼላት አላውቅም። እውነት ለመናገር ይሄን ሰራችሁ ልትስቁብኝ ትችላላችሁ። እንደ የትኛው ዘመን ላይ ነው ያለችው ሙሉ ልትሉ ይችላሉ። ግን እኔ ለእናቴ ስጦታ በእጄ ሰርቼ የሰጠኋት ነገር የለም። በገንዘብ ግን እየገዛው ብዙ ሰዎች አድርጌላታለሁ። ለእናት አደረኩ ባይባልም ግን ይሄንን ዳንቴር ብሰጣት ደግሞ ሞር የበለጠ እኔ በእጄ የሰራሁት ስለሆነ በቃ አስባችሁታል። የሙሉዓለም ዳንቴር የት አለ ይባላል። እና ለዛ ነው ውዶችዬ። እና ለዚህ ዳንቴር እስኪ ከ10 ስንት ትሰጡኛላችሁ? በእኔ ሀሳብ የምትስማሙ እህቶቼ አንድ ቁጥር ጣፉ እሺ። እና ሰዎች እንደዚህ አይነት ነገር ሲሰሩ ሰዎች እንደዚህ ባትናገሯቸው፣ ማለት እንዴት እንደዚህ ታደርጊያለሽ ምናምን። በዚህ አጋጣሚ አንዲት በጣም ነጭ ባር ያላት የት ሀገር እንደምትኖር ባላውቅም በጣም ቆንጆ የምወዳት በቃ ዩቲዩብ ቻናል ያላት ልጅ አለችና የእጅ ስራ ትሰፋለች። ዳንቴሮች፣ ኮፍያዎች፣ ሹራቦች የተለያዩ ነገር ትሰራለች። እኔ ግን አልችልም። ሹራብ ብሰራ ከዳንቴር ውጭ ሌላ ምችል ሙያ ቢኖረኝ እግዚአብሔርን በጣም ብዙ ነገር ሰራ ነበረ። ግን ሙያው የለኝም፣ እውቀቱ የለኝም። ግን ወደፊት መማር ፈልጋለሁ። እና ስፌት መስፋት የምትችሉ አገር ገብታችሁ ስፉ። ቁጭ ስትው ማታ ማታ ቡና ስትጠጡ ምናምን ብትሰሩ ችግር ያለው አይመስለኝም። እና ውዶችዬ የዛሬ የኔ ማለት ነው ዳንቴሬ እያለቀ ነው። እንደምታዩት ትንሽ ነው የቀረኝ እና አሳያችኋለሁ ማለት ነው። ጨርሼ አሳያችኋለሁ ማለት ነው። ይችን ከእንትን ካልኩ በኋላ ወረዲ እጨርሳለሁ ማለት ነው። አብራችሁኝ ሆኖ እንግዲህ ይሁት ጨርሻለሁ ውዶችዬ። እንደምታዩት ይሄን ይመስላል። እና ይሄ በቃ ምን ልበላችሁ አንድ እንትን ያለብሳል አንድ ትሪ በሚለው ያዙት። እና እንደምታዩት ይሄን ይመስላል። ሌላም ሰርቻለሁኝ። ቆይ ላሳያችሁ ቁመቱን። እንግዲህ ያችሁት ጥልቀቱን። ከዛ በጣም አሪፍ ነው እንደምታዩት።
ይሄን ይመስላል ውዶችዬ ይሄን ይመስላል እና ከዚህ በፊት የሰራሁት ደግሞ ይሄ ነው ይሄ አረንጓዴ ቢጫ ቀይ አጥቼ ነው አረንጓዴ ቢጫ ቀይ አጥቼ ጀስት ይሄ ብዙም አያምርም ይሄ ለኔ ይሆናል ይሄ ደግሞ ለናቴ ነው በጣም ተወዷልሽ ብዬ ተስፋ አደርጋለሁ በጣም ነው የሚያምረው እንግዲህ ይሄን የመሰለ ዳንቴል አስተያየት ስጡ እና በሰጣችሁ ኮሜንት እናንተ የድሮ በሚለው ናችሁ ወይስ የድሮ ጓደኛና የድሮ ማንቆርቆሪያ አይገኝም በሚለው ሐሳብ ተስማማላችሁ ወይስ